አዲስ ሚስጥራዊ ሰነድ ይፋ ሆኗል። ይህ ይፋ የሆነው ሰነድ በትግራይና በአማራ አካባቢ የሚንቀሳቀሱ የታጠቁ ኃይሎች ምን አይነት መናበብ ሊኖራቸው እንደሚችል ያሳያል የተባለ ነው። ይሄ ሰነድ ምንድነው የሚለውን አብረን እናየዋለን። ሰብስክራይብ አድርጉን፣ ላይክ በማድረግ አብራችሁን ሁኑ። ወደ ጉዳያችን እናመራለን። ከሰሞኑ አንድ ይፋ የሆነ ሰነድ አለ። ይሄ ሰነድ እንግዲህ በትግራይና በአማራ ክልል አዋሳኝ አካባቢዎች የሚንቀሳቀሱ ታጣቂዎች ያዘጋጁት ሰነድ እንደሆነ ተነግሯል። በሰሜን ጎንደርና በምዕራብ አማራ አካባቢዎች ያለውን የፖለቲካና የደህንነት ሁኔታ በእጅጉ ሊያወሳስብ እንደሚችል እየተነገረለት ያለው ከቅማንት ታጣቂዎች ወገን እንግዲህ የብዕር ስም ይሁን በእውን ያለ ሰው ስም ይሁን አይታወቅም፣ ታጋይ መልካሙ ባጫ ቡሬ በሚል ስም ያዘጋጁ ስም እሱ ነው ተብሏል። ይሄ ሰነድ ያረቀቀው ሰው እና የህወሓትና የቅማንት ታጣቂዎች የጋራ ወታደራዊ ስትራቴጂ የሚያመላክት የወታደራዊ ግዳጅ ንድፈ ሐሳብ የተሰኘ ሰነድ ሚስጥራዊ ሰነድ ስለመጋለጡ ነው የተነገረው። የትግራይና የቅማንት ኃይሎች በሰሜን ጎንደር በተቀናጀ ሁኔታ 5 ዋና ዋና የጦር ግንባሮችን በመክፈት አካባቢውን ለመቆጣጠር ያቀዱበት ነው የተባለው። ይሄ ወታደራዊ ስምሪት ስትራቴጂካዊ ቦታዎችና ኢላማ የተደረጉ ከተሞችን በግልጽ ስለማስቀመጡ ነው የተነገረው። ይህ ንድፈ ሐሳብ የአማራን ታጣቂ ኃይልና የገዢው መንግስት መዋቅር በማዳከም በትንሽ ኪሳራ የትግሉን ዳር ማድረስ የሚል ዋና ዓላማ አድርጌ ተነስቻለሁ ብሏል። ይህን ሰነድ ያዘጋጁት አካላት የትግራይና የቅማንትን የዘላቂ ወዳጅነት ማጠናከር ይገባል ሲል ይሄ ሰነድ ያትታል። በሰነዱ ዝርዝር መግለጫ መሰረት ወታደራዊ ውጊያው የሚመራው በህወሓት አርሚ 13 እና አርሚ 7 በተባሉ አሃዶች አስተባባሪነት ነው። አርሚ 7 እንደሚታወቀው በሱዳኑ የእርስ በርስ ጦርነት ውስጥ እጁ አለበት በሚል በአሜሪካ መንግስት በልዩ አዋጅ በሽብርተኝነት ስሙ የተጠቀሰ ኃይል ነው። አርሚ 7 በሱዳን የእርስ በርስ ጦርነት ውስጥ ከጀነራል አብዱል ፈታህ አልቡርሃን የሱዳን ብሔራዊ ጦር ወይም ሱዳን አርምድ ፎርስስ ጋር በቅንጅት የሐምዳን ዳጋሎን ኃይል እየወጋ ያለ ወይም አርኤስኤፍን እየወጋ ያለ ኃይል ነው። አብዛኛውን የሰው ኃይል ከቅማንት ማህበረሰብና የተወሰነውን ደግሞ ከምዕራብ ትግራይ ተፈናቃዮች በመመልመል 5 ግንባሮች እንደ አዲስ ይከፈታሉ ተብሏል። እያንዳንዱ ግንባር በ3 የተከፈለ አጥቂ፣ ደምሳሽና ደጀን ኃይል ይኖረዋል የተባለ ሲሆን የመጀመሪያው እንግዲህ ልብ በሉ የደማዚን ቀጠና ኃይሉ ወደ ዱባባ፣ ደለጎና ቴዎድሮስ ከተማ በማቅናት ከቤንሻንጉል ጉሙዝ ከጎጃም ፋኖና ከጎጃም አገው ጋር ስትራቴጂካዊ ትስስር ይፈጥራል ተብሏል። ደማዚን ማለት ቅድም ስለ አርሚ 7 የሱዳን ጦር ተሳትፎ ነግረናቸዋል። ደማዚን በኢትዮጵያና በሱዳን ድንበር አካባቢ ያለች ከዚህ ቀደም በደርግ ዘመንም እንደ ኦነግ እና እንደ ህወሓት አይነት የታጠቁ ኃይሎች ይንቀሳቀሱበት የነበረ የሱዳን የድንበር ላይ ከተማ ነው። አሁንም የታጣቂዎች መንቀሳቀሻ ስለመሆኑ ነው እየተነገረ ያለው። ይሄውም በሱዳን ያለው የእርስ በርስ ጦርነት የሱዳን መንግስት በድንበር ከተሞች ላይ ያለውን ቁጥጥር በእጅጉ ደካማ ስላደረገው፣ እንደዚሁም ደግሞ የሱዳን መንግስት ከኢትዮጵያ መንግስት ጋር የገባበት ውዝግብ እንደመነሻ ተቆጥሮ ታጣቂዎች በዛ አካባቢ እንዲንቀሳቀሱ እንደተፈቀደ ነው ለማወቅ የተቻለው። እንግዲህ እነዚህ ኃይሎች በጠቀስናቸው አካባቢዎች የመጀመሪያው ቀጠና ኃይል ያንን ከተማ ወይም ያንን ስፍራ መነሻ በማድረግ ማጥቃት እንደሚፈጽም ነው የተነገረው። በመቀጠልም ወደ ደልጊ፣ አለፋና ጣና በለስ አቅጣጫ በመገስገስ የአዲስ አበባንና የባህር ዳርን መንገድ መዝጋት ዋና ግቡ አድርጓል። ሁለተኛው የቲሃ ቀጠና ቱመት፣ መንዶካን እና ሽንፋን አልፎ ወደ ሰሜን የጉባኤና የቅማንት ቀጠና በመግባት ማህበረ ስላሴን፣ ለምለም ተራራንና ጎርደምን በመቆጣጠር የመተማ ወረዳን አቅም ማዳከምና የሸህዲ መተማና ሽንፋ ከተሞችን መምታት ኢላማ ያደረገ ነው ተብሏል።
ሶስተኛው ደግሞ የደለሎ ቀጠና ነው። ኃይሉ የነጋዴ ባህርን፣ ጎዶ ሞላሊትን፣ ሻህረዳን እና ጫንድባን በመምታት ጫውድባን ተቆጣጥሮ የጣናን ድንበር መያዝን ይከተላል ወይም ደግሞ አልሟል እንደዚህ ለማድረግ። አራተኛው እንግዲህ እነ ሙሐዘ ጥበባት ዳንኤል ክብረት እና የመንግስት ደጋፊዎች በተደጋጋሚ ጊዜ ሲያነሱት የነበረው ነው። ሸረሪና የሚባለው አካባቢ የአርሚ 70 እና ሌሎች የትግራይ ኃይሎች ራሱን ቲዲኤፍ ብሎ የሚጠራው ኃይል ወታደራዊ አህዶች የሚንቀሳቀሱበት ቦታ ነው። ሸረሪና በጣም ፌመስ ስም ነው። የሸረሪና ቀጠና ከማሰሮ ደንጎልቶ ጭልጋና ሮቢት ተነስቶ የጎንደር ጉሃታራን በመያዝ ወደ አዘዞ ቆላ ድባና ጨዋሂት በመገስገስ ጎርጎራንና የጣናን ድንበር መቆጣጠርን ያጠቃልላል። አምስተኛውና የመጨረሻው የግጫው ቀጠና ከቆላ ወደ ኮሶጌና አምባ ጊዮርጊስ በማቅናት የጎንደር አንገረብ ወንዝና ጸዳታ ተቆጣጥሮ ማዕከላዊ ጎንደር መምታት ሲሆን የሬዲዮ ጣቢያውን መቆጣጠር፣ እስረኞችን ማስፈታትና የአዲስ አበባን መስመር መቁረጥ የሚሉ እቅዶችን ይዟል። ሰነዱ ይህንን እቅድ ለማስፈጸም ሊያጋጥሙ የሚችሉ ስጋቶችና እንቅፋቶችን በግልጽ አስቀምጧል። ከነዚህም መካከል የክረምት ወንዞች መሙላት፣ በአካባቢው ያለው ፋኖና ህዝብ ለትግራይና ለቅማንት ያለው የጠበቀ ተቃውሞና ከፍተኛ የተጋድሎ ወኔ እንዲሁም አንዳንድ የቅማንት ተወላጆች ከጠላት ጎን ሊሰለፉ ይችላሉ የሚሉ ስጋቶች እንደሚገኙበት በዚህ ሰነድ ላይ ተመላክቷል። በተጨማሪም የላይ አርማጭሆና የወገራ አካባቢ የወልቃይትና ጠገዴ መሬት የማስመለስ ፍላጎት ያለበት በመሆኑ በደንብ መምታት እንዳለበት ሰነዱ አሳስቦ ላይ አርማጭሆ ላይ ያሉ የቅማንት ምሁራንና ፖለቲከኞች የትግሉ ስበት ማዕከል መሆን እንዳለባቸው ይጠቅሳል። በአንጻሩ ይህ ዘመቻ የሚሰጠውን ስትራቴጂካዊ ጥቅም ሲያብራራ የቅማንት ማህበረሰብም ሙሉ በሙሉ ለትግል ማነሳሳት እንደሚቻል፣ ወሳኝ የሆነውን የሁመራ መንገድ መዝጋትና የጠላትን እንቅስቃሴ መግታት እንደሚቻል፣ እንዲሁም ይህ ቀጠና የትምክህት ኃይል የተባለው የታጠቀ ኃይል ማቀንቀኛ ስለሆነ እሱን ለአንዴና ለመጨረሻ ጊዜ መስበር እንደሚቻል ያመለክታል። ሰነዱ የቅማንትን ፖለቲካዊና ወታደራዊ አደረጃጀት በመደገፍ ህወሓት የሚመራው መንግስት ከቅማንት ጋር ያለውን ዘላቂ ወዳጅነት ማጠናከር እንዳለበትና የቅማንት የፖለቲካ አመራር መቀመጫ በሱዳኗ ባሶንዳ ከተማ ቢሆን ስራዎችን ማሰላጥ እንደሚረዳ በመጠቆም ይጠናቀቃል። ይህ ሰነድ እንግዲህ አጠቃላይ ትርምስ በሰሜን ኢትዮጵያ በኩል ሊፈጥር እንደሚችል ከወዲሁ እየተሰጋ ይገኛል። ሰነዱ በቅርቡ ህወሓት እያደረገው ካለው ወታደራዊ እንቅስቃሴ አንጻር ተግባራዊ ሊደረግ የሚችል ያልታሰበ ወታደራዊ ግንባር እንደሆነ ነው እየተነገረ ያለው። ምክንያቱም ህወሓት የሚጠበቅበት አቅጣጫ በደቡባዊ ትግራይና በምዕራብ ትግራይ በኩል በተለይም በወልቃይት በኩል ነው። ነገር ግን ይሄ ተቃራኒ አቅጣጫን ይዞ የመጣ ስለሆነ ባልተጠበቀ አቅጣጫ ካልተጠበቁ ታጣቂዎች ጋር የአገው ዲሞክራሲያዊ ንቅናቄ ኃይልም ጨምሮ በዋግምራ በኩል ያለው ማለት ነው በመጠቀም ማጥቃት ሊከፍት የሚችልበት እድል እንዳለ ነው እየተገመተ ያለው። በሌላ በኩል ከ10 ቀናት በላይ ታስረው የነበሩ 11 የመቀሌ ነጋዴ እናቶች በሰሜን ክፍለ ከተማ ፍርድ ቤት ቀርቦ በ8000 ብር ዋስ በትላንትና ዕለት እንዲፈቱ ትዕዛዝ ተላልፎ እንደነበር ተነግሯል። እነዚህ እናቶች ከሳምንታት በፊት በቀበሌ 05 ወታደራዊ አፈሳ በሚከናወንበት ወቅት ተቃውሟቸውን አቅርበው እንደነበሩ ነው የሚታወሰው። ከነዚህ ውስጥ 4ቱ እናቶች ከፍለው ወጣው ነበር። እንግዲህ ነገር ግን ይሄ 4ቱ እናቶች የወጡት ማለት ነው። ነገር ግን የክፍለ ከተማው የፖሊስ አዛዥና የፍርድ ቤት አላዘዘንም በማለት ሌሎች በዛ ውስጥ ያሉ በጸጥታ ኃይል ውስጥ ያሉ ከፍተኛ አመራሮች ሊወጡ የነበሩ ዋስትናቸውን ከፍለው ያጠናቀቁ እናቶችን መልሰው እንዳሰሯቸው ነው እየተነገረ ያለው። በሌላ በኩል ከትናንት በስቲያ አዲ ጉደማ አካባቢ ወደ መቀሌ መውጫ መንገድ አካባቢ
እና ወደ ህንጣሎ መገንጠያ አካባቢ መንገድ ላይ ከበርካታ ወጣቶች እየተጓዙ በነበረበት ወቅት ከመኪና በማስወረድ እንዳፈሷቸው እንግዲህ ተነግሯል። በምስሉ ላይ መመልከት ይቻላል። በዚህ ሁኔታ ወጣቶችን አፍሰው እንደወሰዷቸው ተነግረዋል የመረጃ ምንጮች ከስፍራው ማለት ነው። በሌላ በኩል ደግሞ የታፈሱ ሰዎችን ወይም ወጣቶችን ለማስፈታት የገንዘብ ወይም የጉቦ ጥያቄ እየቀረበ ይገኛል ተብሏል ለወላጆች እና በዋናነት ይሄ የጉቦ ሁኔታ በሁለት አይነት የተወሰነ ነው። የመጀመሪያ ከመኪና ወይም ከመንገድ ጉዞ እንዲያመልጡ ለማድረግ 50 ሺህ ብር የተጠየቀ ሲሆን ከማሰልጠኛ ወይም ማሰልጠኛ ከገቡ በኋላ ለማስወጣት 100 ሺህ ብር ያስፈልጋል በማለት ወላጆች እየተጠየቁ እንደሚገኙ ተነግሯል። ለዚህም ያክል ለምሳሌ ያክል የተጠቀሰው የራያ ዘቦ ወረዳ ነዋሪ የሆነው ሚካኤል ወልደ ኪሮስ ዘሩ የተባለ ወጣት ነው። እናም ይሄ ወጣት በታጣቂዎች ታፍሶ ተወስዶ ወደ መቀሌ እየተጓዘ በነበረበት ወቅት ታፍሶ የነበረው ሄዋና አካባቢ ነው። ወደ መቀሌ እየተጓዘ በነበረበት ወቅትና እሱም የእርሻ ውጤቶችን ማለትም ሰብል የተለያዩ ፍራፍሬዎችን ጭኖ በሚጓዝበት ወቅት ነበር በቁጥጥር ስር የዋለው። እናም እሱን ለማስፈታት እንግዲህ 100 ሺህ ብር ጥያቄ ቀርቦ ነበር። በ100 ሺህ ብር በሞባይል ባንኪንግ በመክፈል ከማሰልጠኛ ወደ ከገባበት ማሰልጠኛ ሊፈታ እንደቻለ ነው የተነገረው። እንግዲህ የጉቦ ምንጭ ሆኗል ይሄ ሁኔታ ተብሏል። ሌሎች መረጃዎች ሲኖሩ በኋላ ላይ አብረን የምንመለከታቸው ይሆናል። ሰብስክራይብ አድርጉን። አብራችሁን ስላላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።